ነሆ ኢማን ላይ ዲን ላይ የዲን ህግጋት ላይ በወስዋስ መፈተን ጥቂት ማይባሉ ሰዎች የተጠቁበት ትልቅ ፈተና። ሸይጣን ብዙ ሰዎችን ሐዘን ላይ የሚጥልበትና ዲናቸውን የሚያበላሽበት ህይወታቸው ላይ ሰላም እንዲያጡ የሚያደርግበትን መንገድ። በዚህም የመጣ ጥቂት ማይባሉ ሰዎች ዒባዳን መጥላት ጀምረዋል። መኖር ሰልችቷቸዋል። ከቤተሰብ ተለይተዋል። ለመንፈስ ጭንቀትና ለአካላዊ ጉዳት ሁሉ ዳርጓቸዋል። በርካቶች አንድን ሶላት በየቀኑ ደጋግመው ይሰግዳሉ። ቤተሰቦቻቸው በስርዓቱና በማዕረግ ድረዋቸው ሲያበቁ ኒካህ የለኝም ኒካህ ወርዷል እያሉ በጥርጣሬ ይኖራሉ። በሆነ ባልሆነው የመወስወስና የሸይጣን ጉትጎታ ዘንበሮ አይፈጠርም መነሻል። በአምስተኛው ክፍለ ዘመን ከነበሩት ኢማም አልሐረመይን በመባል ከሚታወቁት ሊቅ እንደተጠቀሰው በወስዋስ ችግር የመጠቃት ሰበቡ በዋነኝነት ሁለት ነገሮች ናቸው ብለዋል። አንደኛው የዓቅል የአእምሮ ጉድለት ነው። ሁለተኛው ሸሪዓን አለማወቅ ነው ብለዋል። ሌላው የወስዋስ አይነት ንያ ላይ የሚፈጠር ወስዋስ ነው። በጣም በርካታ ሰዎች ጧሃራ ማድረግ ሲፈልጉ፣ ውዱእ ማድረግ ሲፈልጉ፣ ሶላት መስገድ ሲፈልጉ ንያቸው ላይ ሸይጣን የሚጫወትባቸው ሰዎች አሉ። ውዱአቸውን ካጋመሱ በኋላ ሸይጣን መጥቶ አነየት ከሚላቸው አፍርሰው ድጋሜ እንዳዲስ ውዱእ ማድረግ ይጀምራል። የተወሰነ ሰውነታቸውን ካጠቡ በኋላ አንደኛውን ረስተሃል ይላቸዋል። ወሀከዛ ውዱእን እየደጋገሙ ሶላተል ጀማዓ ያልፋቸዋል። ብዙ ውሃ ያፈሳል። በተለይ የውሃ ችግር ያለበት አካባቢ ላይ ራሳቸውም ይቸገራሉ፣ ሌሎችንም ያስቸግራል። ጀናባም ላይ ይሄው ነው። ታጥበው ወጥተው ድጋሜ ተመልሰው ይገባዋል። ከመታጠብ በፊት አነየት ከሚያላችሁ የሆነ ሰውነትህን ውሃ አልደረሰውም ያላችሁ። ወሀከዛ ሶላትም ላይ ነይተው ሐርመው ከገቡ በኋላ አልነየትከም በትክክል እያለ እንዲወሰወሱ የሚያደርጋቸው ሰዎች አሉ። ስንት እንደሰገዱ እንዳያውቁ አድርጓቸው ሶላታቸውም ይደጋግመዋል። በሶላቱም በውዱኡም በዚህ መልኩ የረበሸና የወሰወሳቸው መጨረሻ ላይ የማጥበቅና የማስረር ችግር ላይ እንዲወድቁ ቢድዓ ውስጥ እንዲገቡ ያደርጋቸው። ከጊዜ በኋላም በዚህ መልኩ ሶላትን፣ ውዱእን፣ ትጥበትን እየደጋገሙ እንዲሰላችሁ በማድረግ ከዲናቸው እንዲርቁ አልፎ ሁሉ ዒባዳን እርግፍ አድርገው እንዲተው ያደርጋቸው። በወስዋስ ችግር ተጠቅቶ ሰላም ያጣ ሰው ቁርአንን አዘውትሮ ሊቀራ የጠዋት ማታን ዚክር ሊል ኢማኑን ሊያጠናክር ከመጥፎ ነገር ሊርቅ ዲንን ሊማር ይገባ። ሸይጣን ብዙ ጊዜ የሚቆጣጠረውና እንደፈለገ የሚያደርገው ጃሂልን ኢማኑ ላይ ጠንካራ የሆነ ኢማኑ እውቀት ላይ የተመሰረተን ሰው በቀላሉ አያጠቃም። እኔ በአላህ ከፍሬያለሁ፣ የኩፍር ንግግር ተናግሬያለሁ እያሉ የሚያለቅሱ ሰዎች አሉ። ጠይብ ትከፍራለህ፣ ከእስላም መውጣት ትፈልጋለህ የሚባሉ አዑዙ ቢላሂ ሚነ ሸይጣን ረጂም ብለው ነው የሚመልሱ። እንግዲያውስ ይህ ወስዋስ የኢማን ምልክት። እንዲህ አይነቱ ሰው ኢማኑ እዚህ ደረጃ በመድረሱ ይደሰት አልሐምዱሊላህ ሊል ይገባል። ነብዩ ሰለላሁ ዐለይሂ ወሰለም አልሐምዱሊላህ ብለዋል። ቅድም ሐዲስ ላይ እንደጠቀስን አላሁ አክበር ብለዋል። ከሸይጣን ጋር ትልቅ ጂሃድ ላይ ነው ያሉት ማለት። ሸይጣን ከአንድ ሰው ጋር ጂሃድ የሚፈጥረው ሲፈራም እሱ እንዳመፀው ሲያቅ ነው። ደካማ የሆነ ሰው ልቡ ወና ባዶ የሆነ ሰው በዚህ መልኩ ሸይጣን አይፈታተነው በቁጥጥሩ ስር ስላደረገ። ስለዚህ ጦር ሜዳ ላይ ተኮኖ ከጠላት ፊት ለፊት ተኮኖ በሽንፈት አይለቀስ። ኃይልና ቁዋ መጨመር በአላህ መመካትና መጠንከር ነው የሚያስፈልግ። ከልክ በላይ ሲፈሩና ሲያለቅሱ ሲጨነቁ ሸይጣን የአሸናፊነት ስሜት ይሰማል። የፈሩት ኩፍር ላይ እንዲወድቁ ያደርጋል። ኢዘን ዋናውና ትልቁ መፍትሄ ሸሪዓን ማወቅ ነው፣ ዲንን ማወቅ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ዛሬ በአላህ ፈቃድ
የምንዳሰው እጅግ በጣም ብዙ ሰዎችን እያስቸገረና እየፈተነ ስላለው የዊስዋስ የሸይጣን ጉትጎታና ኢማናቸው ላይ ዲናቸው ላይ የተለያዩ አህካሞችና ህግጋቶች ላይ ጥርጣሬ በመፍጠር ዲናቸው ላይ ትልቅ ፈተና እያደረሰባቸው ስላለው የዊስዋስ በርካታ ሰዎች ችግር መንስኤው የሚያስከትላቸው ችግሮችና መፍትሄዎቹ ይሆናል። እነሆ ያለንባት ምድር ዱንያ በፈተና የተሞላች ናት። ፈተናዎችም አይነታቸው ብዙ ነው። ዱንያ ላይ እስካሉ የሰው ልጆች ከጠላታቸው ሸይጣን ጋር በጂሃድና በትግል የሚያሳልፉት። የሰው ልጆች ከሸይጣን ጋር የሚያደርጉት ትግል ሜዳው ልብ ነው። በዚህ ትግል የሰው ልጅ በኢማኑ በአላህ ፈቃድ ካሸነፈ ከልቡ ሸይጣንን ማባረር ይችላል። ኢማኑ ደካማ ሆኖ ወደ ጌታው መጠጋትን ትቶ በሸይጣን የተሸነፈ እንደሆነ ልቡን ሸይጣን ይቆጣጠረዋል፣ የፈለገውን ሁሉም ያደርጋል። እነሆ ኢማን ላይ ዲን ላይ የዲን ህግጋት ላይ በወስዋስ መፈተን ጥቂት ማይባሉ ሰዎች የተጠቁበት ትልቅ ፈተና ነው። ሸይጣን ብዙ ሰዎችን ሐዘን ላይ የሚጥልበትና ዲናቸውን የሚያበላሽበት ህይወታቸው ላይ ሰላም እንዲያጡ የሚያደርግበትን መንገድ ነው። በዚህም የመጣ ጥቂት ማይባሉ ሰዎች የዒባዳን መጥላት ጀምረዋል። መኖር ሰልችቷቸዋል። ከቤተሰብ ተለይተዋል። ለመንፈስ ጭንቀትና ለአካላዊ ጉዳት ሁሉ ዳርጓቸዋል። በርካቶች አንድን ሶላት በየቀኑ ደጋግመው ይሰግዳሉ። ቤተሰቦቻቸው በስርዓቱና በማዕረግ ድረዋቸው ሲያበቁ ኒካህ የለኝም ኒካህ ወርዷል እያሉ በጥርጣሬ ይኖራሉ። በየጊዜው ከተለያዩ አካባቢዎች እየደወሉ ከፍር ያለው ከእስላም ወጥቻለሁ እያሉ ችግራቸውና ፈተናቸውን የሚናገሩ ሰዎች በዝተዋል። እንዲህ አይነት ሁኔታዎች በመብዛታቸው ይሄን ጉዳይ መዳሰስ የግድና አስፈላጊ ይሆናል። ሳይከፍሩ ከፍር ያለው የሚሉ ኒካሃቸው ሳይወርድ ጋብቻ ይፈርሳል የሚሉ ለዲናቸው ፍቅር እያላቸው ዲናቸውን እንዳጡ ተሰምቷቸው የሚያለቅሱ ሰዎች በዝተዋል። እነሆ ከላይ እንደተጠቀሰው ዱንያ ላይ እስካሉ ድረስ ፈተና አይቀርም። የፈተናው አይነት ብዙን የሰው ልጅ ትልቁ መፈተኛ ሸይጣን ሰውን ከሚፈትንበት መንገድ አንዱና ትልቁ ወስዋስን የሰው ልጆችን መጎትጎት ነው። ልባቸውን ለመቆጣጠር መሞከር ነው። በተለያየ መልኩ ጎትጉቶ ከአላህ መንገድ አውጥቶ ወንጀል ላይ ጥሎ ከአላህ ርቀው ማየት ነው የሚፈልገው። ውዱእ ያደረጉ ያጠቡትን ሰውነታቸውን አላጠብኩም እንዲሉ ካጠናቀቁና ከጨረሱ በኋላም ድጋሚ እንደ አዲስ እንዲያደርጉ ኢላ ገይሪ ዛሊክ ያደረገ ቢድዓ ውስጥ የሚያስገባቸው ሶላተል ጀማዓን የሚያሳልፍባቸው በዚህም ብዙ ኸይር የሚያጡ ሰዎች አሉ። በአራትና በአምስት ደቂቃ ሊያልቅ የሚችልን እስትንጃ እና ውዱእ አንድ ሰዓት እንዲወስድባቸው የሚያደርግ በአንድ ሊትር ውሃ የሚጠናቀቀውን አንድ ባልዲ ውሃ እንዲያፈሱ የሚያደርጋቸው ብዙ ሰዎች አሉ። ሶላቱም ላይ ይሄው ነይተው ሶላት ውስጥ ገብተው ሳለ አልነየትከም ነበር ብለው ፋቲሃ ከጀመሩ በኋላ እንደገና ተክቢረተል ኢሕራም እንዲያደርጉ እንዲሐርሙ ፋቲሃን ቀርተው ሳለ አልቀራህም የሚላቸው ሁለተኛ ሶስተኛው ረክዓ ላይ ያሉ ስንተኛው ረክዓ ላይ እንዳሉ ሁሉ እንዳያውቁ የሚያደርጋቸው በርካታ ሰዎች አሉ። በዚህም ጥሩ ያደረጉ መስሏቸው አላህን ሳይሆን ሸይጣንን ይታዘዛሉ። በሆነ ባልሆነው ሰው እንዲጠረጥሩ ከሰው ጋር እንዲጣሉ ያደረገ የጎተጎተ ሰው ላይ ድንበር የሚያልፉማል። ባለቤቶቻቸውን እየጠረጠሩ ያላግባብ የሚመቱ ትርፍ ቃል የሚናገሩ
አልፎ ሁሉ ህይወታቸውን የሚያጠፉ በትንሹ የጀመረው ዊስዋስ ለትልቅ አደጋ ያበቃቸው ሰዎች አሉ። እነሆ ጠላታችን ከሆነው ሸይጣን ምንም አይነት መመሪያ ልንቀበል አይገባም። አላህ በተከበረው ቃሉ ወኢማ የንዘገነከ ሚነ ሸይጣኒ ነዝጉን ፈስተዒዝ ቢላህ ኢነሁ ሁወ ሰሚዑል ዓሊም ብሎናል። ከሸይጣን የሆነ ጉትጎታ ቢገጥምህ ቢያስቆጣህ ቢወሰውስህ አዑዙ ቢላህ ሚነ ሸይጣን ረጂም በል፣ በአላህ ተጠበቅ፣ እንዲያድንህ ጠይቀው ተብለናል። በሆነ ባልሆነው የመወስወስና የሸይጣን ጉትጎታ ዝም ብሎ አይፈጠርም፣ መነሻ አለው። በአምስተኛው ክፍለ ዘመን ከነበሩት ኢማም አልሐረመይን በመባል ከሚታወቁት ሊቅ እንደተጠቀሰው በወስዋስ ችግር የመጠቃት ሰበቡ በዋነኝነት ሁለት ነገሮች ናቸው ብለዋል። አንደኛው የዓቅል የአእምሮ ጉድለት ነው። ሁለተኛው ሸሪዓን አለማወቅ ነው ብለዋል። የአእምሮ ችግር መሆኑን ከሚያሳዩ ነገሮች መሃል አንዱ እንዲህ አይነት የወስዋስ ችግር ያለባቸው ሰዎች ውዱእ ሲያደርጉ አንድን ሰውነታቸውን ወይም ጀናባ ሲያወርዱ 10 ጊዜ ታጥበው ሳለ ያልታጠቡ መስሎ የሚታያቸውና የሚጠራጠሩ ከሆነ አቅላቸው ጉድለት ባይኖርበት እዚህ ባልደረሱ ነበር፣ ሸይጣን እንዲህ ባልተጫወተባቸው ነበር ብላ ብዙ እንዲህ አይነት ምሳሌዎችን መጥቀስ ይቻላል። አልሰገድኩም ብለው 2-3 ሶላት የሚደጋግሙ ሰዎች አሉ። ከሰዎች ጋር መስጂድ ሄደው ሰግደው ከመምጣታቸው ጋር ለረጅም ሰዓት ሻወር ቤት ውስጥ ቆይተው ወጥተው ሳለ አልታጠብኩም ብለው ተመልሰው ገብተው የሚታጠቡዋል። ለዚህ የሚያበቃቸው አቅላቸው በሚገባ ስለማያስብ ይሄን ክፍተት አግኝቶ ነው ሸይጣን የተጫወተባቸው። ኢብኑል ቀይም እና ኢብኑል ጀውዚ ረሂመሁሙላህ ተዓላ ከአቡል ወፋ ኢብኑ ዐቂል አልሐንበሊ እንደጠቀሱት አንዱ ወደ ኢብኑ ዐቂል መጥቶ አንቱ ኢማም ሆይ እኔ ገላዬን ለመታጠብ 2 እና 3 ጊዜ ውሃ ውስጥ ሙሉ በሙሉ ሰምጬ ወይም ተነክሬ እወጣለሁኝ። ይሄንም ከማድረጌ ጋር ጀናባ ያልወረደልኝ ይመስለኛል፣ ታጥቤያለሁ አልታጠብኩም ብዬ እጠራጠራለሁ ብሎ ሲጠይቃቸው አቡል ወፋ ረሂመሁላህ ተዓላ ዘርበል ከዚህ አንተ ሶላት የሚባል ነገር የለብህም ቀርቶልሃል ብለውታል። ይሄን ውሳኔያቸውንም በሐዲስ ሲያጠናክሩ فقد صح عن النبي صلى الله عليه وسلم أنه قال رفع القلم عن 3 ብለው ሐዲስ ጠቅሰዋል። ነብዩ 3 ሰዎች የሚያደርጉት ነገር አይጻፍባቸውም ብለዋል። እነሱም የተኛ እስኪነቃ፣ ሕፃን ለአካለ መጠን እስኪደርስ፣ እብድ እስኪድን ድረስ ብለዋል። አንተ ጋር ያለው ችግር የእብደት ችግር ነው ብለውታል። ጀናባ ትጥበት ላይ መላ ሰውነትን ውሃ ካስነኩ ጀናባው ወርዷል። 2-3 ውሃ ውስጥ ሙሉ በሙሉ ሰምጬ ተነክሬ እወጣለሁኝ ከመሆኑም ጋር ጀናባዬ ወርዷል አልወረደም ብዬ እጠራጠራለሁ ነበር ያላቸው። የሼኹ መልሳቸው አንተ ጤነኛ አይደለህም፣ ውዱእም ሶላትም የለብህም ጤናን እስክታገኝ ድረስ ብለውታል። በእርግጥ ይሄ ማጋነን ወይ ሙባለጋ ያለበት ንግግር ነው። እዚህ ደረጃ ልደርስ አይገባም፣ አቅል ያለው ሰው ይሄን አያደርግም ማለታቸው። ሁለተኛው የወስዋስ ምክንያት እንደ ጁወይኒ ሸሪዓን አለማወቅን። ብዙ የወስዋስ ችግር ያለባቸው ሰዎች ዲንን የሚመለከቱ ህግጋትን አያውቁም። አቂዳቸውን የሙስሊምን እምነት በትክክል አይረዱም። አንድ ሰው መች ከእስላም እንደሚወጣ ያከፍራሉ የሚባሉ ንግግርና ድርጊቶች ምንና ምን መስፈርት ከተሟላ ሊያከፍሩ እንደሚችሉ፣ የኩፍርን ድርጊት ቢፈጽምም ሸርጡ ካልተሟላ እንደማይከፍር አለማወቃቸው፣ የሶላትና የጧሃራ ህግጋትን አለመረዳታቸው
እያንዳንዱ ሙስሊም እንደ ሙስሊምነቱ ሊያቃቸው የሚገቡ ዋጅብ የሆኑ የዲን ህግጋትን አለመማራቸው ትልቁ ወስዋስና ጉድቦታ ላይ ጥርጣሬ ላይ እንዲወድቁ አንድ ትልቅ ሰበብ ነው። እንዲህ አይነት በሮችን ለመዝጋት የተቀመጡ ግልጽ የዲን እስላም ህግጋቶች አሉ። በመሰረቱ ሁሉም ነገር ጧሃራ ነው። ነጃሳነቱ እስካልተረጋገጠ ድረስ አንድን ዒባዳ ሰርተው ካጠናቀቁ በኋላ የሚፈጠር ጥርጣሬ ቦታ አይሰጠውም። እየሰገዱ ሳለ ጥርጣሬ ቢፈጠር ሶስተኛ ነው ወይስ ሁለተኛ ረካዓ ቢባል ሁለተኛ ረካዓ ተብሎ የተቀሩ ረካዎችን መጨረስ ይቻላል። ሙስሊምነቱ በእርግጠኝነት የታወቀ ሰው በጥርጣሬ አይከፍርም። ኢላ ገይሪ ዛሊክ የሚሉ እስላም በግልጽ ያስቀመጣቸው መርሆዎች አሉ። እነዚህን ያላወቀ ሰው በተደጋጋሚ የወስዋስ ችግር ላይ ይወድቃል። ዲኑን ጠንቅቆ ያወቀ ሰው እማ ችግሩ በጭራሽ አይገጥመውም ወይም ለወስዋስና ለጉትጎታ የሚገጥሙ የሚያበቁ ነገሮች እንኳን ቢገጥሙት ከነሱ መዳንና ማምለጥ ይችላል። እነዚህ ምክንያቶች እንዳሉ ሆኖ ማጥበቅና ድንበር ማለፍ ማክረር ወስዋስ ላይ የመውደቅ አንዱ ሰበብ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሀለከል ሙተነጢዑን ብላ አጥባቂዎች አክራሪዎች ጠፉ ብላ በሆነ ባልሆነው ማጥበቅና መጨናነቅ መጨረሻ ላይ የወስዋስ ችግርን ያስከተላል። እንደዚሁ በማያገባን ነገር መግባትና የሁሉን ነገር በር መክፈት ሁሉንም ንግግር መስማት ከዙሪያችን ላሉ ነገሮች ሁሉ የልባችንን በር መክፈት ከሁሉም አይነት ሰው ጋር መገናኘት መጨረሻ ላይ የወስዋስ ችግር ላይ እንዲወድቁ ሰበብ ሊሆን ይችላል። ከአንድ ሙስሊም የእስልምና ማማር መገለጫ አንዱ ማይመለከተውን ነገር ቸላ ማለት ነው። አማ ሁሉን ካነበቡ ሁሉን ካደመጡ ለሁሉም ነገር ልብ ከሰጡ መጨረሻ ላይ ልብ ሰላሙን ሊያጣ ይችላል። ሰውነታችንን ከብርድ ከተለያዩ በሽታዎች እንደምንጠብቀው ቀልባችንን ኢማኑን ሊያሳጡት ሊረብሹት ከሚችሉ ነገሮች መጠበቅ አለብን። ብዥታ ውስጥ ግራ የሚያጋቡና ብዥታ ውስጥ የሚከቱ ነገሮችን ከማየት ከመስማት ልንጠነቀቅ ቀልባችንን ነቅተን ልንጠብቅ ይገባናል። እነዚህ ዋና ዋና የሚባሉ የወስዋስ ሰበቦች ናቸው። ሌሎችም ሰበብና ምክንያቶች ይኖራሉ። የወስዋስ አይነቱ ብዙ ነው። ከሰዎች ውስጥ ሁሉም አይነት ወስዋስ የሚደራረብበት ነሰላሁ ሰላም ወልዓፊያ በአንድ ወይም በሁለት የሚጠቃ የተወሰኑት የሚኖሩበት ወይም አንድና ሁለት የሚያጠቃው ሰው ሊኖር ይችላል። ዋናውና ትልቁ የወስዋስ አይነት ኢማንና አቂዳ ላይ የሚፈጠረው ወስዋስ ነው። አላህን ራሱን በተመለከተ ስምና ባህሪዎቹን በተመለከተ ዝም ብለው የሚያስቡ ሰዎች አሉ። ይሄን በማድረጋቸውም በየጊዜው ማይገቡ ነገሮች ውስጣቸው ላይ ይፈጠራሉ። ጌታቸውን በተመለከተ መጥፎ ጥርጣሬን ይጠረጥራሉ። አላህ ማን ነው? ምን አይነት ነው? ማን ፈጠረው? ኢላ ገይሪ ዛሊክ የሚሉ መጥፎ ጥያቄዎች ነፍሳቸው ላይ ይፈጠራሉ። የእንዲህ አይነት የሀሳብ ችግር ውስጥ ከቷቸው ሲያበቃ ሸይጣን ተመልሶ ደግሞ ይሄን በማሰብህ እንዲህ በማለትህ ከፍራል ከዲንህ ወጥተሃል ይላቸዋል። በዚህ የመጣም አዝነው ተክዘው ያለቀሱ የሚውሉ ሌሊቱን በሙሉ ሳይተኙ ፍራሻቸው ላይ ሲገረባበጡ የሚያድሩ በዚህም ራሳቸውና ህይወታቸውን የሚጠሉ ብዙ ሰዎች አሉ። በዚህ መልኩ ህይወታቸውን ያበላሸባቸው ሸይጣን በየጊዜው የመጣ ከእስላም ወጥተሃል፣ በአላህ ከፍረሃል፣ መጨረሻ ጀሃነም ነው ኢላ ገይሪ ዛሊክ ያለ ያስፈራራቸዋል። እንዲህ አይነት ችግር ያለባቸው ሰዎች ባለንበት ጊዜ ሐቂቃ በጣም በዝተዋል። የዚህ መፍትሄው ምን እንደሆነ በመቀጠል የምንጠቅስ ይሆናል። ሌላው የወስዋስ አይነት ንያ ላይ የሚፈጠር ወስዋስ ነው። እጅግ በጣም በርካታ ሰዎች ጧሃራ ማድረግ ሲፈልጉ፣ ውዱእ ማድረግ ሲፈልጉ፣ ሶላት መስገድ ሲፈልጉ ንያቸው ላይ ሸይጣን የሚጫወትባቸው ሰዎች አሉ። ውዱአቸውን ካጋመሱ በኋላ ሸይጣን መጥቶ አነየት ከሚላቸው አፍርሰው ድጋሜ እንዳዲስ ውዱእ ማድረግ ይጀምራል። የተወሰነ ሰውነታቸውን ካጠቡ በኋላ አንደኛውን ረስተሃል ይላቸዋል።
ወሀከዛ ውዱእን እየደጋገሙ ሶላተል ጀማዓ ያልፋቸዋል። ብዙ ውሃ ያፈሳል። በተለይ የውሃ ችግር ያለበት አካባቢ ላይ ራሳቸውም ይቸገራሉ፣ ሌሎችንም ያስቸግራሉ። ጀናባም ላይ ይሄው ነው። ታጥበው ወጥተው ድጋሜ ተመልሰው ይገባዋል። ከመታጠብ በፊት አነየትከም እያላቸው የሆነ ሰውነትህን ውሃ አልደረሰውም እያላቸው ወሀከዛ ሶላትም ላይ ነይተው ሐርመው ከገቡ በኋላ አልነየትከም በትክክል እያለ እንዲወሰወሱ የሚያደርጋቸው ሰዎች አሉ። ስንት እንደሰገዱ እንዳያውቁ አድርጓቸው ሶላታቸው የሚደጋግመዋል። በሶላቱም በውዱኡም በዚህ መልኩ እየረበሸና እየወሰወሳቸው መጨረሻ ላይ የማጥበቅና የማስረር ችግር ላይ እንዲወድቁ ቢድዓ ውስጥ እንዲገቡ ያደርጋቸው። ከጊዜ በኋላም በዚህ መልኩ ሶላትን፣ ውዱእን፣ ትጥበትን እየደጋገሙ እንዲሰላችሁ በማድረግ ከዲናቸው እንዲርቁ አልፎ ሁሉ ዒባዳን እርግፍ አድርገው እንዲተው ያደርጋቸው። ንጹህ የሆነውን ውሃ ተነጅሷል እያለ ሙሉ ባልዲ ውሃ የሚያፈሱ ሙሉ በርሜል ውሃ የሚያፈሱ ሰዎች አሉ። ጾምም ላይ ሐጅም ላይ ይሄውን ሐጅ ላይ ጠዋፍ ስንት እንዳደረጉ ስንት ጠጠር እንደወረወሩ ልባቸው ያወቀ መጀመሪያ ቆጥረው ያመጡትን ጠጠር በአግባቡ ጨርሰው ወርውረው ሳለ 5 ነው የወረወርከው 6 ብቻ ዞረህ ነው የወጣኸው እያለ ዳግም ያስለፋቸው ሰዎች አሉ። በዚህም ዒባዳቸው እንዲበላሽ የዒባዳን ጥፍጥናም ጭምር እንዲያጡ ያደርጋቸዋል። የወስዋስን በር ከፍቶ ትቶ ከሸይጣን ኋላ የመሄድ አንዱ ትልቁ መዘዝ ትልቅ ከሚባሉ መዘዞች መሃል አንዱ የዒባዳን ጣዕም ማጣት፣ በዒባዳ የመጣ ነፍስየን መድከም። ወሀከዛ ከወስዋስ አይነቶች ሌላው ሙዓመላ ላይ ከሰዎች ጋር ባለን ግንኙነትና መሸጥ መለወጥ ላይ ግብይት ላይ የሚፈጠር የወስዋስ አይነት አለ። ሸጠው ወይም ገዝተው በሙሉ ልባቸው ሰላም ሆነ ወደ ቤታቸው መመለስ የማይችሉ ሰዎች አሉ። ከቤት ሲወጡ የያዙት 500 ብር ከመሆኑ ጋር 1000 ነበር የያዝኩት 500 ጠፋኝ የሚሉ ሰዎች አሉ። ሁሌ ከቦርሳዬ ላይ ብር ይጠፋኛል እያሉ በግልጽ የሚናገሩ ሰዎች አሉ። ለገዙት ዕቃ ሂሳብ ከፍለው ሳለ አልከፈልከም ብላቸው ድጋሚ 2 3 የሚከፍሉ ሰዎች አሉ። ጭራሽ ሁሉ ወስወሳቸው ከልክ አልፎ ዕቃውንም ገንዘቡንም አልፈለግም ብለው ጥለው መሄዱም አይጠፉም። ከዛ ከወስዋስ አይነቶች ሁሉም ነገር ነፍስን የሚወሰውስ የወስዋስ አይነት አለ። በየጊዜው ራሳቸው የሚጠራጠሩ ያላሉትን ብያለሁ የሚሉ ያላደረጉትን አድርጌያለሁ የሚሉ ሸይጣን የተጫወተባቸው ሰዎች አሉ። ከዛ በዚህ መልኩ የወስዋስ ችግር ላይ የወደቁ ሰዎች የዲንም የዱንያም በርካታ ችግሮች ይደርሱባቸዋል። ከዲን አንፃር ወስዋስ የሚያደርሰው ችግር እንዲህ አይነት ችግር ላይ የወደቀ ሰው ከጊዜ በኋላ ዒባዳን እየጠላ እየሰለቸ ይሄዳል። ብሎም ሙሉ በሙሉ ሊተው ይችላል። ሶላት መስገድን፣ ቁርአን መቅራትን ከጊዜ በኋላ ሊያቆም ይችላል። በዚህ መልኩ ዒባዳዎችን በመተው ሸይጣን እየመጣ ሶላትን መተውህ፣ ቁርአንን መተውህ ሶላትን ቁርአንን የመጥላትህ ምልክት ነው። ሶላትና ቁርአንን መተው ኩፍር ነው እያለ ሌላ የጭንቀት በር ይለቅባቸዋል። በትንሹ የጀመረው የወስዋስ ችግር መጨረሻ ላይ እዚህ ደረጃ ይደርሳል። እንደዚሁ ዱንያዊ ችግሮችም አሉት። ገላቸውን ለመታጠብ በተደጋጋሚ ወደ ሻወር ቤት በመግባት ውዱእ አድርገው ሳለ ድጋሜ ለማድረግ ወደ ውዱእ ማድረጊያ ቦታ በመሄድ ጊዜያቸው ይቃጠላል፣ ውሃን ያባክናሉ። ደግመው ደጋግመው ሰውነታቸውን በማጠብም ሰውነታቸው እንዲጎዳ ሊያደርግ ይችላል። ሽንታቸውን ሸንተው እንደቆመላቸው እስትንጃ አድርገው መውጣት እየቻሉ ሽንቴ አላለቀም እያሉ ለረጅም ሰዓት ያማጡ ቆይተው ለኩላሊትና ለመሰል ችግሮች እንዲዳረጉ ሰበብም ጭምር ይሆናል። ለዚህም ጤናቸውን ይጎዳሉ። ወሀከዛ የወስዋስ ችግር ትምህርት እንዳይማሩ፣ ዕልም እንዳይቀሩ፣ ነግደው እንዳያተርፉ ያደረጋቸው ሰዎች ስራ ትተው ስራቸው ሸይጣን የሚያመጣውን ወስዋስ ማብሰልሰል ብቻ ይሆናል ማለት። ከዚህም አልፎ
በዚህ መልኩ የራሳቸውን ዲንና ዱንያ ከመጉዳት አልፎ ሌሎችንም ጭምር ሊጎዱ ይችላሉ። ለወስዋስ እጅ የሰጡ ሰዎች እነሱን እያዩ በእነሱ ያሾፉና እየሳቁ አልፎ ሁሉ ስማቸውን በመጥፎ ያነሱ ያሟቸው ብዙዎቹ ወንጀል ላይ እንዲወድቁ ሰበብ ይሆናል። ማነው ዋጅቡና ሊሆን የሚገባው? እንደዚህ አይነት የተፈተነን ሰው ሲያዩ ለሱ ዱዓ ማድረግ፣ ከእንዲህ አይነቱ ሙሲባም አላህ እንዲጠብቀን ለራሳችንም ዱዓ ማድረግ ነው። اللهم عافيه ማለት ነው። اللهم عافني مما ابتليته به ማለት ነው። ወላኪን ሁሉ ሰው ይሄን ላያቅ ይችላል። እንዲህ አይነት የወስዋስ ችግር ያለባቸው ሰዎች ደጋግመው ሲሰግዱ ደጋግመው ውዱእ ሲያደርጉ በሚያዩበት ወቅት የሚያሾፉ የሚያሙ ሰዎች አይጠፉም። የእነሱ ድርጊትም ተገቢ አይደለም። ላላዋቂዎች አርአያም ጭምር ሊሆን ይችላል። እንዲህ አይነት ችግር ያለበት ሰው አልሰገድኩም ብሎ ደጋግሞ የሚሰግድን ሰው ያዩ ጥሩ ያደረገ መስሏቸው የሱን መንገድ የሚከተሉ ሰዎች አላዋቂዎች አይጠፉም። ከዚህ የከፋም አለ። ዲንና የዲን ሰዎች በመጥፎ እንዲጠሩ ሰበብ ሊሆኑ ሁሉ ይችላሉ። እንዲህ አይነት ችግር የተጠቃን አንድን ሰው በማየቱ ምክንያት በየቤቱ እየዞረ ልጆቻችሁን ቁርአን ሐዲስ አታስተምሩ፣ ወደ ዲን እንዲጠጉ አታድርጉ፣ የገሌ ልጅ ኢማን እያለ ዲን እያለ መጨረሻ ላይ እንደምታዩት ሆኗል። እሱን ለዚህ ያበቃው እሷን ለዚህ ያበቃት ዲኑ መስሏቸው ሰውን ከዲን የሚያርቁ ሰዎች ሊኖሩ ይችላል። እነሆ ይህ የወስዋስን ምንነትና መንስኤውን ጉዳቱን ያየንበት ክፍል በተወሰነ መልኩ ሰፋ ያደረግነው ይሄን ትልቅ አደጋ ሰዎች አውቀው ይሸሹት ዘንድ ነው። ያልተጠቁበት ከሩቁ ይጠነቀቁት ዘንድ ነው። የተጠቁበትም ተቻላቸው ያክል ቀጥለን የምንጠቅሳቸው መፍትሄዎችን መድኃኒቶችን በመጠቀም ካሉበት ለመውጣት ጥረት ያደርጉ ዘንድ ነው። የአንድን ነገር አደገኝነቱን ካወቁ ሰዎች በሚችሉት ሁሉ ይሸሹታል፣ ይርቁታል። እነሆ የዚህ ችግር መፍትሄው ወስዋስ አቂዳና እምነት ላይ የሚሆን አላህን በተመለከተ ስምና ባህሩን በተመለከተ ተገቢ ያልሆኑ ልብ ላይ የሚመላለሱ ጥያቄዎችና ከፍር ያሉ አልከፈርኩም እያሉ የሚሰቃዩ ሰዎችንም ችግር ለመፍታት ይሆን አህካምና አጠቃላይ የህይወት ጉዳይ ላይ ሶላት ላይ ጧሃራ ላይ ጠላቅ ወይም ፍቺ የኒካህ መውረድ አለመውረድ ላይ የወስዋስ ችግር ያለባቸው ሰዎች የችግሩ መፍትሄ በተቀሉ ሸሪዓን ማወቅ። እነሆ ሙስሊም ነፍስያውና ሸይጣን ውስጡ ላይ በፈጠሩት ሐሳብ አላህ ዘንድ አይቀጣም። ይህን ውስጡ ላይ የተፈጠረውን ሐሳብ ፈልጎት አምኖበት እስካልተናገረው ወይም በተግባር እስካላዋለው ድረስ ይህ በእንዲህ አይነት ችግር የተጠቁ ሰዎች ለብ ብለው ሊሰሙት ሊረዱት ሊሰሩበትና መድኃኒቴ ይህ ነው ሊሉት የሚገባ ጉዳይ ነው። ሙስሊም ልቡ ውስጥ በሚፈጠር ሐሳብ ብቻ አላህ ዘንድ አይጠየቅም። ይህ ውስጡ ላይ ነፍስያውም ይሁን ሸይጣን የፈጠሩትን ሐሳብ በንግግር እስካልገለጸው ወይም በተግባር እስካላዋለው ድረስ ምንም ይሁን ምን العلامة ابن عثيمين رحمه الله تعالى منظومة القواعد والأصول لاي ثم حديث النفس معفو فلا حكم له ما لم يؤثر عملا ነፍሳችን ውስጥ የሚፈጠሩ ሐሳቦች ከራሳችን ጋር ውስጣችን የሚያነጋግረን ንግግሮች معفوውን በዲኑ ይቅር የተባሉ ናቸው። فلا حكم له حكم የለውም። ውስጥ ላይ የሚፈጠርን ሐሳብ ብቻ መሰረት አድርጎ ከፍረሃል፣ ከእስላም ወጥተሃል፣ ሶላት ተበላሽቷል፣ እንዲህ ሆኗል አይባልም። ማለም يؤثر عملا ተግባር ላይ እስካልዋለ ድረስ በተጨባጭ እስካልታየ በመላስ እስካልተገለጸ ድረስ ፈላ وهكذا فقهاዎች رحمهم الله وحفظ الأحياء منهم ሸክና ጥርጣሬ ሁለት ቦታ ላይ አይጎዳም ብላ አንደኛ ስራን ካጠናቀቁ በኋላ የሚፈጠር ጥርጣሬ ሲሆን ሁለተኛው በየጊዜው የሚፈጠር የሚደጋገም ጥርጣሬ ወስዋስ ደረጃ የደረሰ ጥርጣሬ። አንድ ሰው ሶላቱን ጨርሶ ካሰላመተ በኋላ 3 ነው 4 የሰገድኩት ቢል ይህ ጥርጣሬ ቦታ አይሰጠውም። ጨርሰሃል ተነስተህ ሂድ ሱናህን ስገድ። አንድ ሰው ውዱእን አጠናቅቆ ግራ እግሩን አጥቦ ከጨረሰ በኋላ
ቀኝ እጄን አጥቤያለሁ አላጠብኩም፣ ፀጉሬን አብሻለሁ አላበስኩም ብሎ ቢጠራጠር ቦታ የለውም። 7 ጊዜ ጠዋፍ ጨርሶ ወደ ሶፋና መርዋ እየሄደ ሳለ ከካዕባ ዙሪያ 5 ነው 6 ወይ 7 የዞርኩት ብሎ ቢጠራጠር አጠናቀ ጨርሰ ከቦታው ከወጣ በኋላ ከሆነ ያስታው እንዲህ አይነት ሐሳብ የተፈጠረው ተው ቦታ አይሰጠውም። ወሃሉ መጀራ ይህ ብቻም አይደለም። ሁለተኛው ዒባዳው ላይ ስራው ላይ እንኳን ቢሆኑ በየጊዜው የማመንታት የመወስወስ የመጠራጠር ችግር ያለበት ሰው ቦታ አይሰጠው። ኢብኑ ዑተይሚን ረሂመሁላህ ተዓላ እዛው መንዙማቸው ላይ والشك بعد الفعل لا يؤثر وهكذا إذ الشكوك تكثر ብላ ሸክ ከበዛ ጥርጣሬ ከበዛ ቦታ አይሰጠውም፣ ዒባዳን አያበላሽም ብላ በዛ አልበዛ የሚባለው አንዱ ሰላት ላይ 2-3 የሚጠራጠር ከሆነ ወይም በቀን ውስጥ ከሚሰግዳቸው ሰላቶች 2-3 ላይ የሚጠራጠር ከሆነ ይህ የወስዋስ ችግር አለበት ይባላል። እንዲህ አይነት ችግር ያለበት ሰው የሚሰማውን ውስዋስና ማመንታት ቦታ ሊሰጠው አይገባም። ፈጅር የሰገደ ፋቲሃ ቀርቻለሁ አልቀረም ብሎ ከተጠራጠረ፣ ዙህርም ላይ የሆነ ረካ ላይ ቀርቻለሁ አልቀረም ብሎ ከተጠራጠረ እንዲህ አይነቱ ሰው የወስዋስ ችግር አለበት። ለእንዲህ አይነቱ የውስጥ ስሜት ቦታ ሊሰጠው ይገባል። ቀርቻለሁ ብሎ ሊሄድ ይገባል። ፈዳዕ ሊኩሊ ወስዋሲን ይጂ ቢሂ ሉክዕ ብላ ወራዳ የሆነው ሸይጣን የሚያመጣውን ወስዋስ ቦታ አትስተው ብላ ረሕመቱላሂ ዐለይህ። ኢዘን ዲናችን ላይ ውስጣችን ላይ በሚፈጠር ስሜት ሐሳብ ብቻ አላህ ዘንድ ማንቀጣም፣ ዒባዳዎች ላይ የምናደርጋቸው ድርጊቶችም ላይ የሚፈጥረው ተጽዕኖ የለም እስካልተናገርነው ተግባር ላይ እስካላዋልነው ድረስ። ከመሆኑም ጋር ዲኑ እንዲህ አይነት ወስዋሶችን እንዲህ አይነት ስሜቶችን እንድንታገላቸው እንድናስወግዳቸው አዞናል። ደጋግመን እንዳናስበውና እንዳንከታተለውም አስጠንቅቆናል። ሶላት የሰገደን ሳለ አራተኛ ነው 3ኛ ረካ ብለን ከተጠራጠረን እዛው ቆመን ያሰበን መዋል ሳይሆን 3ኛ ነው ብለን አራተኛውን እንቀጥላለን። አንድ ነው 2 ካለን አንደኛ ነው ብለን ሁለተኛውን እንቀጥላለን። በዚህ በሩ ይዘጋል ማለት። ይህ ላይ አዑዙ ቢላሂ ሚነሸይጧኒ ረጂም ማለት ከጀመርንበት አላህን ጠብቀኝ ካልነው ከጊዜ በኋላ ችግሩ ይጠፋል። ከጥሩ ሰዎች ጋር እንድንውል ከመጥፎ ሰዎች እንድንሸሽ የነፍስ ጉትጎታን እንዳንከታተል ሸሪዓ አስቀድሞ መክሮናል። ዒባዳ ነክ የሆኑ ጉዳዮች ላይ ጥንቃቄ በሚል ሽፋን እንዲህ አይነት በር ከፍተው አልዘጋ ብሏቸው የሚቸገሩ ሰዎች አሉ። ጥሩ ያደረጉ መስሏቸው ከጌታቸው ጋር ያላቸውን ግንኙነት የሚያበላሹ የአእምሮ ወይም የመንፈስ ችግር ኖሮባቸው ማይፈልጉትን ነገር የሚያስቡ ማይፈልጉትን ነገር የሚናገሩ ሰዎች አሉ። በዚህ መልኩ ያለ ፍላጎቱ ያልሆነ ነገር የሚናገር ሰው አላህ ተባረከ ወተዓላ በዛ አይጠይቀውም አይቀጣውም። ወላኪን ዲን ነው ኢማን ነው ዒባዳ ነው ያሉ እንዲህ አይነት ነገር በር የሚከፍቱ ሰዎች ጥንቃቄ ሊያደርጉ ለኻቲማቸው ሊሰጉ ይገባል። በወስዋስ ችግር ተጠቅቶ ሰላም ያጣ ሰው ቁርአንን አዘውትሮ ሊቀራ የጠዋት ማታን ዝክር ሊል ኢማኑን ሊያጠናክር ከመጥፎ ነገር ሊርቅ ዲንን ሊማር ይገባል። ሸይጣን ብዙ ጊዜ የሚቆጣጠረውና እንደፈለገ የሚያደርገው ጃሂልን ነው። ኢማኑ ላይ ጠንካራ የሆነ ኢማኑ እውቀት ላይ የተመሰረተን ሰው በቀላሉ አያጠቃም። ለዚህም ነው ያለ እውቀት ዒባዳ የሚያደርጉ 100 ሰዎች ከሚሞቱ አንድ ዓለም ቢሞት ሸይጣን ይደሰታል። ዓለምን እውቀት ያለውን ሰው ስለሚፈራ እንደሚያሸንፈው ስለሚያውቅ ሌሎችም እሱን የሚያሸንፉበትን መንገድ ስለሚያሳውቃቸው ብዙ አላዋቂዎች ላይ አላህን በተመለከተ አኺራን በተመለከተ ሸሪዓን በተመለከተ ሙስሊም በውስጡ በራሱ ማይወዳቸው ነገሮችን ነፍሱ ላይ እንዲፈጠር ያደረገ ኢማናቸውን የሚፈታተንበት ሁኔታ ከላይ እንደተጠቀሰው የአላህን ባህሪያትና ሽፋዎችን ያነሳ እንዲመራመር የሚያደርገው መጨረሻ ላይም ይሄን ማን ፈጠረው አላህንስ ማን ፈጠረው ያለ የሚጠይቃቸው በአላህ ከፍረሃል ያለ የሚወሰውሳቸው ሰዎች አሉ።
ይሄን ወዶ የተቀበለ ሰው ነዓም ከፍሯል ሊባል ይችላል። ወላኪን ይሄን ስሜት የሚጠላ ለምን ብሎ ራሱን የሚወቅስ ሰው አልፎ ሁሉ መፍትሄ የፈለገ የሚያለቅስ ሰው በጭራሽ እሱ ጋር ኩፍር የለም። ይህ ማልቀሱና መጨነቁ ውስጡ ላይ የሚፈጠረው እንዲህ አይነቱን ስሜት መጥላቱ ግልጽ የሆነ የኢማን የሙእሚንነት ምልክት ነው። ሆኖም እንዲህ አይነቱን ነገር ሊከታተለው ሊያበዛው አይገባም። ለማስወገድ ጥረት ሊያደርግ ይገባል እንጂ እኔ ከፍር ያለው ያለ ራሱን ሊያከፍር ሶላት ብሰግዱሉ ምን ያደርግልኛል ብሎ ሊተው አይገባም። ይሄ የሚያደርጉ ሰዎች አሉ። ሶላት የሰገድኩ ሳለ ለምን ትሰግዳለህ? ባለፈው ከፍረህ የለም ወይ ከእስልምና ወጥተህ የለም ወይ ያለ ያሰቃየኛል ብለው በተደጋጋሚ የሚናገሩ ሰዎች አሉ። በሐቂቃው ግን እንዲህ አይነት ችግር የገጠማቸው ሰዎች ይሄን ስሜት እስከጠሉትና ከሱ ለመሸሽ ሙከራ እስካደረጉ ድረስ ይህ ስሜት የሙእሚንነታቸው ምልክት ነው። አቡ ዳውድና ኢማም አሕመድ ከአብዱላህ ብን አባስ በዘገቡት ሐዲስ አንድ ግለሰብ ወደ ነቢዩ መጣና አንቱ የአላህ መልእክተኛ ሆይ እኔ አንዳንዴ ውስጤ ላይ የሚሰማኝ ስሜት አለ። ይሄን የሚሰማኝን ስሜት በአፌ ግልጽ አድርጌ ከምናገረው ከሰማይ ወድቄ ብፈተፈት አልያ ደግሞ ተቃጥዬ ከሰል ብሆን እመርጣለሁ ሲላቸው ነብዩ አለይሂ ሰላቱ ወሰላም አላሁ አክበር አሉ 3 ጊዜ። እንዲህ አይነት ስሜት ተሰማችሁ እንዴ? አላሁ አክበር አላሁ አክበር አላሁ አክበር አሉና የሸይጣንን ሴራ ወደ ጉትጎታ ያዞረው አላህ ምስጋና ይገባዋል። ይሄን እንደ ኒዕማና ጸጋ በመቁጠር አላሁ አክበር ብለዋል 3 ጊዜ። አልሐምዱሊላህ ብላ ብዙ ሰዎች እንደሚገምቱት ኩፍርና አደጋ አድርገው አልቆጠሩትም። ነብዩ ሰለላሁ ዐለይሂ ወሰለም ሸይጣን እናንተን ከዲናችሁ ሊያወጣ ከአላህ ሊያርቅ የሚያደርገው ጉድጎታ ሁሉ ከሽፎ ሳይሳካ ቀርቶ ወስዋስ ብቻ ነው የሆነው። ከዛ ያለፈ ነገር ማድረግ አልቻለምና እናንተ ከሱ በልጣችሁ ተገኝታችኋል፣ አሸንፋችሁታል ማለታቸው ነው አለይሂ ሰላቱ ወሰላም። በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም አላህን ካመሰገኑ ካላቁት በኋላ ደስታቸውን ከገለጹ በኋላ ሐዲታቸው ላይ መፍትሄ ሊሆን የሚችልን ነገር ነግረውታል። እንዴት በዲንህ ትጠራጠራለህ? እንዴት እንዲህ አይነት ስሜት ይሰማሃል? ኢማንህ ችግር አለበት አላሉት። እንዲህ አይነት ስሜት ተሰማችሁ እንዴ? አልሐምዱሊላህ አላሁ አክበር ነው ያሉት። ከዛ በኋላ አንዳችሁ እንዲህ አይነት ስሜት ሲሰማው ፈላ የስተርሲል አይከታተለው እንዲህ አይነቱን ነገር በዛው አይቀጥል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ይበል። አመንቱ ቢላሂ ወህደሁ በአላህ ብቻ አመንኩኝ ይበል። በአንዳንድ ዘገባዎች አመንቱ ቢላሂ ወረሱሊህ በአላህና በረሱል አምኛለሁ ይበላል። መፍትሄው ይሄ ነው። ይሄን ነገር ወዶ በዚህ ዙሪያ ያሰቡ አለመቀጠል። አላህ ማን ነው? ከየት መጣ? ከሱ በፊት ማን ነበር? አላህን ማን አስገኘው? ኢላ ገይሪ ዛሊክ መናገሩ መግለጹ የሚከብድን ነገር ውስጡ ላይ ሸይጣን የሚፈጥርበት ሰው አለ። ሙእሚን የሆነ ሰው ይሄን ወዶ አይቀበልም፣ ይጠላዋል። ከመጥላቱም የመጣ ነው ሰሐቢዩ ይሄን ከምናገረው ከምገልጸው ከሰማይ ወድቄ ብፈተፈት ተቃጥዬ ከሰል ብሆን ይሻለኛል ያለ። ይሄን ስሜት መጥላቱ የሙእሚንነቱ ምልክት ነው። ምንም እንኳን የኢማን ምልክት ነው ቢባል ይሄን ነገር ያብሰለሰሉ መቆየቱ ተገቢ አይደለም፣ አይመከርም። ስለዚህ ነብዩ ፈላ የስተርሲላ ይሄን አይከታተለው፣ ሐሳቡን ወደ ሌላ ያዞር። ለዚህም ያግዘው ዘንድ አዑዙ ቢላሂ ሚነሽ ረጂም ይበል፣ አመንቱ ቢላሂ ወህደሁ ይበል፣ አመንቱ ቢላሂ ወረሱሊህ ይበል ብላ። እነዚህ ቃላት ስለምን ተመረጡ? ምክንያት አላቸው፣ ወደፊት የሚጠቀስ ይሆናል። ከሰሐቦች መሃል አንዱ አይሁዶች ሰላት ስንሰግድ ምንም አይነት ወስዋስ አይሰማንም በሙሉ ልብ ነው ምን ሰግደው ይላሉ ተብሎ ሲነገረው ቀድሞውን ሸይጣን ባዶ ልብ ውስጥ ምን ሊያደርግ ይገባል ብሎ መልስ ሰጥቷል። አይሁዶች በነቢይ የካዱ የከፈሩ ሰዎች ናቸው። ሲሰግዱ ምንም አይነት ወስዋስ እንደማይሰማቸው ሲናገሩ ሸይጣን እኮ የሚወሰውሰው ልቡ ላይ ኢማን ያለበትን ሰው ነው ሊያሸንፈው እየታገለ። ቀድሞውኑ ልቡ ላይ ኢማን የሌለ ሰው ልቡ ወና ነው፣ ባዶ ነው። ሸይጣን ምን ሊያደርግ እዛ ይሄዳል? በቁጥጥሩ ስር አድርጎታልና ከሱ ጋር ምንም አይነት ግብግብ የሚፈጥርበት ምክንያት የለም ብላ። ኢብኑ ከሲርም ረሒመሁላህ ተዓላ ወኢን ቱብዱ ማ ፊ አንፉሲኩም አው ትኽፉሁ ዩሓሲብኩም ቢሂላህ የሚለውን የበቀራን አንቀጽ ሲፈስሩ ፈአማ ማ ላ የምሊኩ ደፍዑሁ ሚን ወስወሰቲ ነፍሲ ወሐዲቲሃ የሰው ልጅ ሊቆጣጠረውና
ሊያስወግደው የማይችል የነፍስ ጉትጎታ ወስዋስማ فهذا لا يكلف به الإنسان የሰው ልጅ በዚህ ላይ አይጠየቅም። وكراهية الوسوسة السيئة من الإيمان ልብ ላይ የሚፈጠርን መጥፎ ወስዋስ መጥላት የኢማን አካል ነው። ኢብኑ ባዝም ረሂመሁላህ ተዓላ የሚከተለው ጥያቄ ቀረበላቸው። አንዳንድ የሰው ልጆች ልብ ውስጥ የተለያዩ ወስዋሶችና ስሜቶች ይፈጠራሉ። በተለይ ደግሞ የተውሂድና የኢማን ጉዳይ ላይ እንዲህ አይነት ስሜት ሙስሊም ልብ ላይ መፈጠሩ አላህ ዘንድ ያስጠይቀዋል እንዴ ተብለው ሲጠየቁ ሼኹ ረሂመሁላህ ተዓላ ቡኻሪና ሙስሊም ውስጥ ሌሎችም የሱና መዛግብት ውስጥ እንደሰፈረው ነብዩ አለይሂ ሰላቱ ወሰላም ኡመቶቼ ልባቸው ውስጥ የሚፈጠርን ንግግር ወይም ስሜት አላህ ይቅር ብሏቸዋል እስካልተገበሩት ወይም እስካልተናገሩት ድረስ ተብሏል። ሰሐቦችም ረድዋኑላሂ ዐለይሂም ነቢይን አለይሂ ሰላቱ ወሰላም ውስጣቸው ላይ ስለሚፈጠርባቸው ወስዋስ ጠይቀዋቸው አማክረዋቸው ነብዩ ሰለላሁ ዐለይሂ ወሰለም ذاك صريح الإيمان ይሄማ ግልጽ የሆነ ኢማን ነው ብለው መልሰዋል። እንደዚሁ ደግሞ የሰው ልጆች ይሄን ማን ፈጠረው መጨረሻ ላይም አላህን ማን ፈጠረው ያሉ እንዲጠያየቁ ሊያደርጋቸው የሚችል ስሜት ውስጣቸው ላይ ይፈጠራል። እንዲህ አይነት ችግር የገጠመው ሰው አመንቱ ቢላሂ ወረሱሊሂ አዑዙ ቢላሂ ሚነሽ ሸይጣን ረጂም ይበል ተብሏል ብለው መልሰዋል ረሂመሁላህ ተዓላ። እንዲህ አይነት ስሜቶች አላህ ዘንድ አያስጠይቁም። እንዲህ አይነቱ ስሜት ሙስሊም ዘንድ መፈጠሩ ራሱ የኢማን መገለጫና የኢማን ምልክት ነው። ነገር ግን ይሄን ስሜት ሊወደው በዛው ሊቀጥል አይገባም። እያደገ ሲሄድ ወደ ሌላ ሊቀየር ስለሚችል እየጠሉት ይሄ ነገር መፈጠሩ ግን የኢማን መገለጫ ነው። ኢብኑ ዑተይሚን ረሂመሁላህ ተዓላ المؤمن خالص الإيمان هو الذي يأتيه الشيطان بمثل هذه الوساوس ليلبس عليه بلا ጥርት ያለ ኢማን ያለው ሰው ነው እንዲህ አይነት ወስዋስ ልብ ውስጥ የሚፈጠረው በላ እዘን ወስዋስ ኢማን ነው ያለን ነው። ነገር ግን ሁሉም አይነት ወስዋስ አይደለም ኢማን የሚሆነው። የኢማን የሆነው ወስዋስ ከሌላኛው ወስዋስ የሚለየው ምንድነው ያለን እንደሆነ ወስዋስ ውስጣቸው ላይ ተፈጥሮባቸው ፈርተው ተጨንቀው የሚያለቅሱ ሰዎችን የውስጥህ ላይ የሚሰማህን ስሜት ታምንበታለህ ወይ አድርገው ብትባል ታደርገዋለህ ወይ ተብሎ ቢጠየቅ ኧረ በጭራሽ ብሎ የሚክድና አላደርግም የሚል ሰው ወስዋሱ የኢማን ወስዋስ ነው ማለት። መሰለን እኔ በአላህ ከፍሬያለሁ የኩፍር ንግግር ተናግሬያለሁ እያሉ የሚያለቅሱ ሰዎች አሉ። ጠይብ ትከፍራለህ ከእስላም መውጣት ትፈልጋለህ የሚባሉ አዑዙ ቢላሂ ሚነሽ ሸይጣን ረጂም ብለው ነው የሚመልሱት። እንግዲያውስ ይህ ወስዋስ የኢማን ምልክት ነው። እንዲህ አይነቱ ሰው ኢማኑ እዚህ ደረጃ በመድረሱ ይደሰት አልሐምዱሊላህ ሊል ይገባዋል። ነብዩ ሰለላሁ ዐለይሂ ወሰለም አልሐምዱሊላህ ብለዋል። ቅድም ሐዲስ ላይ እንደጠቀስን አላሁ አክበር ብለዋል። ከሸይጣን ጋር ትልቅ ጂሃድ ላይ ነው ያሉት ማለት ነው። ሸይጣን ከአንድ ሰው ጋር ጂሃድ የሚፈጥረው ሲፈራው እሱ እንዳመፀው ሲያቅ ነው። ደካማ የሆነ ሰው ልቡ ወና ባዶ የሆነ ሰው በዚህ መልኩ ሸይጣን አይፈታተነው በቁጥጥሩ ስር ስላደረገው። ስለዚህ ጦር ሜዳ ላይ ተኮኖ ከጠላት ፊት ለፊት ተኮኖ በሽንፈት አይለቀስም። ኃይልና ቁዋ መጨመር በአላህ መመካትና መጠንከር ነው የሚያስፈልገው። ከልክ በላይ ሲፈሩና ሲያለቅሱ ሲጨነቁ ሸይጣን የአሸናፊነት ስሜት ይሰማዋል። የፈሩት ኩፍር ላይ እንዲወድቁ ያደርጋል። ኢዘን ዋናውና ትልቁ መፍትሄ ሸሪዓን ማወቅ ነው፣ ዲንን ማወቅ ነው። ከዲን አንፃር ከሸሪዓ አንፃር ከላይ እንደጠቀስነው ጧሃራ ላይ፣ ሶላት ላይ፣ ትጥበት ላይ እርግጠኛ የሆኑበትን ነገር ለጥርጣሬ ተብሎ ማፍረስ አይቻልም። አርገው ከጨረሱ በኋላ ለሚፈጠር ጥርጣሬ ቦታ አይሰጠውም። ጥርጣሬው ከበዛም ቦታ አይሰጠውም። እምነት ላይ አቂዳ ላይ በመሰረቱ በአላህ ብቸኝነት በነብዩ ረሱልነት የሚያምን ሰው ውስጡ ላይ የሚፈጠር ወስዋስ ነፍስያው የምታናግረው ንግግር በምላሱ አውጥቶ እስካልተናገረው በተግባር እስካላዋለው ድረስ ከእስላም ሊያወጣው አይችልም። ከእስላም ሊያወጣው ቀርቶ የሙእሚንነቱ መገለጫ ነው ጭምር ያለን ነው። የሸሪዓ ግንዛቤ ካለን ይሄን ካወቀን መረጋጋት እንችላለን። ስለዚህ ዋናውና ትልቁ የዚህ ችግር መፍትሄ ዲንን መማር። ከዛ ከመፍትሄዎች ሌላው በዚህ መልኩ የሚፈጠሩ ወስዋሶችን ተከትሎ መሄድ፣ በወስዋስ ምክንያት የሚመጡ መልእክቶችን ተቀብሎ መተግበር፣ የሰሩትን ስራ አፍርሶ ሌላ ስራ ለመስራት መሞከር አላህን ያስቆጣል። ሐራምና ወንጀልም ጭምር ነው።
ሸይጣንን መታዘዝን። ሸይጣን አልሰገድክም ስላላቸው መልሶ መስገድ አላህን ሳይሆን ሸይጣንን መታዘዝ። በአላህ ብቸኝነት የሚያምኑ ከመሆኑ ጋር ከፍሬያለሁ ብሎ ማልቀስ፣ ስለከፈርኩኝ ካሁን በኋላ ብሰግድ ብዙም ዋጋ የለውም ብሎ ዒባዳን ማቆም ሸይጣንን መታዘዝን። ከዛ በየትኛውም መልኩ ወስዋስና ጉትጎታ ልብ ላይ ቢፈጠርም ይሄን ስሜት ተቀብለው አምነውበት ወደ ስራ እስካለወጡ ድረስ ወስዋሱ ብቻ ምንም አይነት ጉዳት አያስከትልም። ቀስ ያሉ ከተዉት እየተለመደ ይመጣል፣ ይጠፋል። ሁሌ ግን ካሰቡትና ከተጨነቁ ከተከታተሉት ስር እየሰደደ ይሄዳል፣ ሰላም ይነሳል። እለን በየትኛውም መልኩ ነፍስያ ስለ ኩፍር ብታስብ ከፍርሃል እያለች ብታናግረህ ሸይጣን ቢወሰወሰህ ለእንዲህ አይነቱ ስሜት ቦታ አትስጠው። በራስህ ፍላጎት በራስሽ ፍላጎት አስበህ ወስነህ እኔ እስላምን አልፈልግም ከእስላም ወጣለሁ ኩፍር ይሻላል እስካላልክ ድረስ ወይም በምላስ እስካልተናገርክ ድረስ ይሄን ደግሞ በአላህ የሚያምን ሰው መቼም አያደርገውም። ተከፍራለህ መክፈር ትፈልጋለህ ወይ ሲባሉ አዑዙ ቢላሂ ሚነሸይጣኒር ረጂም እያየሁ ወደ እሳት እንዴት ሄዳለሁ የሚሉ ሰዎች ውስጣቸው ላይ ሸይጣን በፈጠረው ውስወሳና ጉትጎታ ከፍሬያለሁ ብለው ማልቀስ ዲንን አለማወቅ ነው፣ በሸይጣን ቁጥጥር ስር መውደቅ ነው። ወሀከዛ ፍቺንም በተመለከተ ባሌ ፈቶኛል ከሱ ጋር መኖረው በዝሙት ነው ያሉ የሚያለቅሱ ሴቶች አሉ። ወንዱም እንደዚሁ የሆነ ነገር የመጣ ፈተሃል ይለኛል፣ በተደጋጋሚ እንደዚህ ፈተሃል ስላለኝ ሲጨንቀኝ خلاص ምስቴን ፈትቻለሁ ብያ እንዴ ተናግሬያለሁ ንካሄ ይወርዳል ወይ ብለው የሚጠይቁ ሰዎች አሉ። መቶ ጊዜ ስለ ፍቺ ብታስብ ነፍስያ ፍታ ብትልህ ብትነይት እንኳ ፈትቻለሁ የሚለውን ቃል ምንነቱን አውቀህ በራስህ ፍላጎት እስካልተናገርከው ድረስ ኒካህ አይወርድ። ሴቷም እንደዚሁ ወስዋስ ሸይጣን ተጫውቶባት ኒካህ ወርዷል፣ በመክፈርሽ ኒካህ ስለወረደ ደግሞ ለባልሽ ሐላል አትሆኒም፣ ያለ ኒካህ ነው ከባልሽ ጋር ምትኖሪ ያለ ሸይጣን ያስጨንቃል። ከላይ እንደተጠቀስነው በዚህ መልኩ የሚፈጠር የኩፍር ሐሳብና ስሜት አምነውበት ፈልገው እስካላረጉት አያከፍርም ብለናል። ስለዚህ በስርዓቱ በእርግጠኝነት ቤተሰቦችሽ እስከዳሩሽ ድረስ በሸክና በጥርጣሬ ኒካህ ወርዷል ልትይ ሰላም ልታጫ ይገባው። ይልቁንስ እንዲህ አይነቱን የሸይጣን ጉትጎታ ተከትለሽ ሄደሽ ባልሽ ነይ ያለሽ አይ ብለሽ በመራቅሽ አላህ እንዳይቆጣብሽ ልትጠነቀቂ ይገባል። ዑለሞች የወስዋስ ችግር ያለበት ሰው የፍቺን ቃል እንኳን ቢናገር ፍቺው እንደማይዘቅ የተናገሩበት ሁኔታ አለ። ኢብኑ ዑሰይሚን ረሂመሁላህ ተዓላ المبتلى بالوسواس لا يقع طلاقه حتى لو تلفظ به بلسانه إذا لم يكن عن قصد بلا የወስዋስ ችግር ያለበት ሰው ፈትቻለሁ የሚለውን ቃል ቢናገረው እንኳን ኒካህ አይወርድም ፍቺን አስቦ ወስኖ እስካልተናገረው ድረስ። ምክንያቱም የፍቺውን ቃል አምኖበት ሳይሆን ተወስሶ ነው የተናገረው። ወስዋስ አእምሮውን ሸፍኖት ነው የተናገረው። መመለስ ስላልቻለ መተው ስላልቻለ ነው የተናገረው። ነብይ ደግሞ ሰለላሁ ዐለይሂ ወሰለም ላ ጠላቀ ፊ ኢጥላቅ ብለዋል። አቅሉ ጨልሞበትና ታውሮ ተሸፍኖ ፈትቻለሁ የሚል ሰው ፍቺ የለውም ብለዋል። በሙሉ ፍላጎቱ ተረጋግቶ ሐስቦ ሲፈታ ብቻ ነው ፍቺ የሚሆነው ብላ إنه ليس له سلطان على الذين آمنوا وعلى ربهم يتوكلون ተብሏልና በአላህ መመካት ሸይጣን በዚህ መልኩ የሚሰጣቸው መመሪያዎችን ወደ ጎን ጥሎ የሰላም ህይወትን መምራት ነው። ኢብኑ ሐጀር አልሀይተሚ ረሂመሁላህ ተዓላ የወስዋስ መድኃኒት ምንድነው ተብለው ተጠይቀው له دواء نافع وهو الإعراض عنه جملة بلا ለወስዋስ ትልቅ መድኃኒት አለው መድኃኒቱም ወስዋስን መተው ነው ብላ ምንም እንኳን ልብህ ላይ ወስዋስ ቢመላለስ አንተ ቦታ እስካልሰጠኸው ድረስ ከጊዜ በኋላ ይጠፋል፣ ቀስ በቀስ ይሄዳል። ይሄንም ሞክረውት የተሳካላቸው ሰዎች በግልጽ ተናግረዋል ብላ ሆን ብሎ ግን ለወስዋስ ቦታ ያሰጠው ስራዬ ብሎ የያዘው ሰው ከጊዜ በኋላ ወደ እብደት ይሸጋገራል፣ ከዛም የከፋ ሁኔታ ላይ ይደርሳል። ወስዋስን ተከታትለውት ቦታ ሰጥተውት እዚህ ደረጃ ያደረሱ ብዙ ሰዎችን እናውቃለን ብላ የወስዋስ ችግር ያለበት ሰውም አዑዙ ቢላሂ ሚነ ሸይጣኒር ረጂም ይበል። ውስጡ ላይ የተፈጠረውን የወስዋስ ስሜት ከመከታተልም ይታቀብ ብለዋል ነብዩ በሐዲሳቸው አሉና
ይሄ ነብያዊ መድኃኒት ልብ በለው እነሆ በስሜት ማይናገሩት ነብይ ናቸውና ለኡመታቸው ያስተማሩት አሉና ይሄን መድኃኒት ያልተጠቀመ ኸይርን ሁሉ የተነፈገ ሰው ነው። ምክንያቱም ወስዋስ ከሸይጣን ነው የሚመጣው። ሸይጣን ደግሞ ሙእሚንን ጥመት ላይና ብዥታ ላይ ለመጣል የማያደርገው ጥረት የለም። ህይወቱን ለማበላሸትና ቀልቡን ለማጨለም ከእስላም ለማውጣት የማይፈነቅለው ድንጋይ የለም ብለው እነ ሸይጣን ለኩም ዐዱውን ፈተኺዙሁ ዐዱዋ የሚለውን አንቀጽ አስቀምጠው ሸይጣን የናንተ ጠላት ነው እንደ ጠላት ያዙት ብላ አንዳንድ ሐዲሶች ላይም አመንቱ ቢላሂ ወረሱሊሂ በል ተብሏል። እነሆ የነብዩን ሱና ልብ ያለ ሰው የነብዩ መንገዳቸው ሸሪዓቸው ገርና ግልጽ ሆኖ ያገኘዋል። ችግርና መጨናነቅ የሚባል ነገርም የለበትም። ወስዋስ ሲሰማን አመንቱ ቢላሂ ወረሱሊ እንድንል የታዘዝነው በአላህ ማመን ችግሮችን ሁሉ ይቀርፋል። ወስዋሱ በዋነኝነት የተፈጠረውም አላህን ራሱን በተመለከተ አመንቱ ቢላሂ ወህደሁ ብለን መናገራችን ወስዋሱ ተጠራርጎ እንዲወገድ ያደርጋል። ወረሱሊሂ ብለን መጨመራችን ደግሞ በረሱሉ ሱና መሰረት ነው የሚሄደው ብለን እምነታችንና አቂዳችንን መግለጽ። በረሱል ሱና መሰረት ከሄደን ደግሞ የረሱሉ ሱና ገርና ግልጽ ነው። ከአቅም በላይ የሆነ ነገር የለበትም፣ የሚያጨናንቅ ነገር የለበትም። ሰግደው ሳለ አልሰገድኩም፣ ውዱእ አድርገው ሳለ አላደረኩም፣ በአላህ አምነው ሳለ ከፍር ያለው እንድንል የሚያዝ ዲን አይደል። እንዲህ አይነት ችግር የገጠመው ሰው አመንቱ ቢላሂ ወረሱል እንዲል የታዘዘውም ከዚህ አንፃር እዘን በአላህ ትክክለኛውን ኢማን ያመነ ሰው የወስዋስ ችግር ይወገድለታል። ከዒዝ ብን አብድሰላም እንደተነገረው ወስዋስ ከሸይጣን የመጣ በሽታ ነው። እንዲህ አይነቱን ችግር ያመጣው ኢብሊስ ነው። ሸይጣን እየተዋጋው ነው ያለው። እሱን መታገል የሙጃሂድን አጅር ያገኛል። ምክንያቱም ኢብሊስን መዋጋት የአላህን ጠላት መዋጋት ነው ብሎ ያመነ ሰውና ሸይጣንን በኢማኑ ምክንያት ሲፈታተነው የተዋጋው ሰው የሙጃሂድን አጅር ነው የሚያገኝ ገልጻ። እነሆ ሸይጣን ከድሮ ጀምሮ የሰው ልጆችን ፈትኗል። የሰው ልጆችን አባት አደምን ፈትኗል። እስከ መጨረሻው የሰው ልጆችን እንደሚፈተንም ቃል ገብቷል፣ ዝቷል። ይሄ አንዱ የፈተና አይነት ነው፣ አንዱ ጂሃድ ነው። ልንሰብር ልንታገለው ይገባናል። ኢማም ሙስሊም ረሒመሁላህ ተዓላ ሶሒሓቸው ላይ ከዑስማን ብን አቢል ዓስ እንዳስተላለፉት ዑስማን ለነብዩ ሰለላሁ ዐለይሂ ወሰለም ሸይጣን በእኔና በሶላቴ መሃል ግርዶሽ ፈጥሮብናል፣ በሶላቱ እንዳልሰግድና እንዳልቀር አድርጎኛል ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ከሱ አላህ እንዲጠብቅህ ጠይቀው ወደ ገራም 3 ጊዜ እትፍ እትፍ በል ብለውታል። ያሉኝን አደረግኩኝ አላህ አስወገደልኝ ብላ። ኢዘን ወስዋስ ከሸይጣን ነው። ሸይጣን ጠላታችን ነው። ጠላታችንን ሸይጣንን መዋጋት መታገል አለብን። አንዱ የጂሃድ አይነት ነው። እጅ ልንሰጥ ልንሸነፍ አይገባም። ከዛ ለዚህ ችግር መፍትሄ ከሚሆኑት ሌላው ዱዓ ማብዛት ነው። ያ አላህ ይሄን አንሳልኝ ማለት ነው። አንድ ሰው መንገድ የሄደ ሳለ ውሻ ቢያባረው ቢጮህበት ድንጋይ ያነሳ ውሻውን ለመመለስ ከሚታገልና ከሚቸገር የውሻውን ባለቤት ውሻህን ያዘልኝ ማለት ቀላል መፍትሄ ነው። እዚህም ጋር ያ አላህ ሸይጣንን ያዘልኝ ከተንኮሉ ጠብቀኝ ብሎ ዱዓ ማድረግ። ዱዓ ስናደርግ ብዙ ጊዜ ከአንገት በላይ ዱዓ የምናደርግ ነው የሚመስለው። ስለተወሰኑ ጊዜዎች አድርገን ነው የምናቆመው። ጭንቅ ላይ ያለ ሰው ጭንቁ እስኪወገድለት ድረስ የተጨነቀን ሰው ዱዓ ሊያደርግ ይገባል። ቀንና ማታ እየሰገደ ጾሞ ከማፍጠሩ በፊት በተለያየ መልኩ ዱዓን ሊያበዛ ይገባል። እንደዚሁ ቢስሚላህ ማለት አዑዙ ቢላህ ሚነ ሸይጣኒ ረጂም ማለት ማብዛትም ትልቅ መድኃኒት ነው። ወከዛልክ በተለያየ መልኩ ዚክር ማብዛትም ትልቅ መድኃኒት ነው። በተለይ ላኢላሃ ኢለላህ ማለትን ማብዛት። ላኢላሃ ኢለላህ ማለት አንደኛ ደረጃ ተውሂድን ማጽደቅ ነው። በሁለተኛ ደረጃ ላኢላሃ ኢለላህ የዚክሮች ሁሉ ዋና ናት። ለየት ባለ መልኩ ደግሞ የምሽትና የንጋት ዚክሮችን ሲተኛ የሚባሉ ዚክሮችን ትኩረት ሰጥቶ መከታተል። ከዛ ከመፍትሄዎቹ አንዱ ቁርአን መቅራት ነው። ቁርአንን መቅራት ማዘውተር፣ በተከታታይ ማድመጥን ሲቀሩም ይሁን ሲያደምጡ ልብን ሙሉ በሙሉ ወደ ቁርአን አዙሮ ሊሆን ይገባል። መድኃኒት የወሰደ ሁሉ መድኃኒቱ እንደማይፈውሰው ሁሉ ቁርአን የቀራ ሰው ሁሉ ያደመጠ ሰው ሁሉ ከቁርአን ፈውስ ሊያገኝ መፍትሄውን ሊያገኝ አይችልም። እነማ
ሙሉ በሙሉ ልቡን ሰጥቶት መድኃኒቴ ነው ብሎ አምኖበት የቀራና ያደመጠ ሰው ነው ከቁርአን መፍትሄ ሊያገኝ የሚችለው። ለዚህ ችግር ለየት ባለ መልኩ ደግሞ ቁል አዑዙ ቢረቢን ናስን፣ ቁል አዑዙ ቢረቢል ፈለቅን፣ ቁል ሁወላሁ አሐድን፣ አያተል ኩርሲና የሱረቱል በቀራ መጨረሻን ልናዘወትር ይገባል። የጠዋትና ማታ ዝክር ላይ ከአምስት ወቅት ሰላቶች በኋላ ስንተኛ ቀንም ይሁን ማታ በተለያዩ ወቅቶች እነዚህ አያና ሱራዎችን አዘውትረን የቀራን እንደሆነ ሁሉንም አይነት ወስዋስ አላህ ያስወገድልናል ቢሐውሊሂ ወቁወቲሂ። ወሀከዛ ሱረቱል በቀራ ሙሉውን፣ ሱረቱ አሊ ዒምራን ሙሉውን መቅራትም ለዚህም ይሁን ለሌላ ችግሮች መፍትሄ ይሆናል። እነዚህ ሁለት ሱራዎች ልዩ ጥቅምና ደረጃ እንዳላቸው ነብይ ተናግረዋል። ወሀከዛ ሁሌ ውዱእን ማዘውተር፣ ውዱእ መጀደድ፣ በውዱእ መንቀሳቀስ እንዲህ አይነቱን ችግር ለመፍታት ትልቅ ሚና ይጫወታል። ወሀከዛ ከትልልቅ መፍትሄዎች መሃል አንዱ ቸላ ማለትና ለዚህ ነገር ቦታ አለመስጠት። ቦታ ከሰጡትና ካካበሉት ከተከታተሉት ይህ ችግር ስር እየሰደደ ይሄዳል። መጨረሻ ከእስላም ሁሉ ሊያወጣ ይችላል። ቸላ ካሉትና ከናቁት በሂደት ቀስ ያለ ይጠፋል። ወሀከዛ ማያገባንና ማይመለከተንን ነገር መተው፣ ዲን ላይ አለማጥበቅ፣ በአላህ ተባረከ ወተዓላ መመካት ትልልቅ መፍትሄዎች ናቸው። ከመጨረሻም ወንጀልን መተውና ሙሉ በሙሉ ወደ አላህ መመለስ፣ ጊዜን በዒባዳ ማሳለፍ፣ በዚክር ማሳለፍ ትልቅ መፍትሄዎች ናቸው። አላህ ተባረከ ወተዓላ ከሸይጣን ሸር ከጉትጎታው ይጠብቀን። በመጨረሻም የወስዋስን ችግር ፉቃሃዎች ስለ ዲን እስላም ህግጋት በጻፉበት ጊዜ የወስዋስን ችግር ከግምት በማስገባት አንዳንድ ከዚህ ጋር ተያያዥ የሆኑ አህካሞችን ያስቀምጡበት ሁኔታ አለ። ምክንያቱም ይሄ ችግር ባለንበት ዘመን ብቻ የተፈጠረ አይደለም። ቀደም ሲል እንደጠቀስነው ሐዲስ ላይ ሱሐቦች እንኳን ከነቢ ጋር ያሉ ዋህይ የወረደ በነበረበት ወቅት ላይ ያሉ የመጀመሪያ የእስላም ልጆች ወደ ነብዩ መጥተው እንዲህ አይነት ችግር እንደገጠማቸው ተናግረዋል። በታቢዒዎች ዘመንም እንዲህ ነገር ተከስቷል። በታቢዒን ዘመንም እንዲህ ነገር ተከስቷል። ኢማሙ ማሊክ ረሂመሁላህ ተዓላ ስለ ሼኻቸው ረቢዓ ሲናገሩ በዘመናቸው ትልቁ ኢማም የነበሩት ሁለት ነገሮች ላይ ከማንም በላይ ፈጣን ነበሩ ረቢዓ። እነዚህ ሁለት ነገሮችም ኢስቲብራ ማድረግ፣ ሽንት ሸንቶ ፈጥኖ እስትንጃ ማድረግና ውዱእ ማድረግ ላይ ከማንም በላይ ፈጣን ነበሩ። እንደው ሼኼን ጠንቅቄ ስለማቅና በኢማኑ ስለምተማመን እንጂ ከሚፈጥኑት ፍጥነት አንፃር ሌላ ሰው ቢሆን ውዱእም እስትንጃም አላደረገም ብዬ እገምት ነበር በላ። ኢብኑ ሁርሙዝ የሚባል ሌላ ኢማም ደግሞ ውዱእ ሲያደርጉና ኢስቲብራ ሲያደርጉ ሽንታቸውን ሸንተው ሲጠርጉና ሲያደራርቁ ይቆዩ ነበር። ይህን ችግራቸውን ስለሚያውቁ ኢብኑ ሁርሙዝ ራሳቸው እኔ የተፈተንኩ ሰው ነኝ፣ በዚህ ድርጊቴ እኔን አርአያ አታርጉ ይሉ ነበር። የኢማም ማሊክ ሼኽ ኢማም ረቢዐቱ ራእይ ረሂመሁላህ ተዓላ ከሸኑ በኋላ ሽንት የሸኑ ረጅም ጊዜ ሽንት ያልቆመም እያሉ የተጠራጠሩ መቆየት፣ ውዱእ ሲያደርጉ በደንብ አላጠብኩም እያሉ ውዱእ ላይ ረጅም ጊዜ መውሰድ አንድ ሸይጣን የሚገባበት በር መሆኑን በማወቃቸው ኢስቲብራና እስትንጃ ውዱእን ፈጥነው ነበር የሚያደርጉት። በጣም ከመፍተናቸው የመጣ ኢማም ማሊክ በኢማኑ በዲኑ በዕልሙ የሚታወቀው ረቢዓ ባይሆን ይሄን የሚያደርገው ሌላ ሰው ቢሆን ውዱእም ይሁን እስትንጃ አላደረገም ነበር እስከ ማለት ደርሳ። አልመቅሱድ ተጋር ቀደምቶች ዘንድ ሱሐባ፣ ታቢዒ፣ ታቢዒን ዘንድ ያለ ችግር ከዛም በኋላ እስካለንበት ጊዜ ፉቃሃዎች ዘንድ ማህበረሰቡ ዘንድ የሚታወቅ ከመሆኑ አንፃር ፍቅህ ላይ በዚህ ዙሪያ ብዙ ተብሏል። እዚህ ጋር ጠቃሚ የመላቸውና ለብዙ ሰዎች ለችግሮቻቸው መድኃኒት መፍትሄ ሊሆኑ የሚችሉ የተወሰኑ ነጥቦችን እጠቅሳለሁ። አንደኛው የሐነፊያ ፍቅህ ላይ እንደተጠቀሰው ነጃሳ የነካውን ቦታና ልብስ ሲያጥብ አንድ ሰው ነጃሳው እስኪወገድ ድረስ ማጠብ አለበት። ነጃሳው የሚታየው ነገር ከተወገደ ምልክቱ ሽታው ቢቀርም ችግር አይኖረው። ነገር ግን አሉ የወስዋስ ችግር ያለበት ሰው መቼም ቢሆን ስለማይረጋጋና መቶ ጊዜውን ካቢያት የጠራ ስለማይመስለው የወስዋስ ችግር ላለበት ሰው 3 ካጠበ ይበቃዋል በሩን ለመዝጋት። እንደዚሁ ከወስዋስ መነሻዎች ሌላው የሽንት ጉዳይ ነው። ሽንት ቤት ገብተው ጨርሰው ሲነሱ የሆነ ቦታዬን ድጋሜ ነካኝ የሚሉ፣ ድጋሜ ሽንት ወረደ የሚሉ፣ የመስጂድ በጋራ ሰዎች ሽንት ቤት የሚጠቀሙበትን መጸዳጃ ቤት
ለረጅም ሰዓት ይዘውት ሰው እንዲቸገር የሚያደርጉ ሰዎች አሉ። የወስዋስ ችግር ያለበት ሰው አንድ ቦታ ላይ ሽንቱን ሸንቶ እዛው ቦታ ላይ እንዳይታጠብ ብለው ህግ አስቀምጠዋል ፉቃሃዎች። ምክንያቱም የታጠበ ሳለ ሽንቱን የሸናበት ቦታ ላይ ፈሶ መልሶ ነጅሶኛል እያለ ቀኑን ሙሉ ሲታጠብ እንዳይውል ማለት ነው። ወሀከዛ በሻፊዕያና በሐንበልያ መዝሀብ መሰረት ወስዋስ ያለበት ሰው ሽንቱን ሸንቶ እስትንጃ ካረገ በኋላ በሀፍረተ ገላው በኩል ልብሱ ላይ ውሃ እንዲረጭ መመሪያ አስቀምጠዋል። ለምን የተባለ እንደሆነ ውዱእን ጨርሶ እስትንጃና ውዱእን ጨርሶ ከወጣ በኋላ እርጥበት ተሰማኝ እያለ ድጋሜ ወደ ውዱእና ወደ እስትንጃ መመለስ ቢፈልግ ይሄ እርጥበት ቅድም የረጨሁት ውሃ ነው ብሎ የወስዋስን በር እንዲዘጋ ማለት ነው። ኢማም አሕመድም ረሒመሁላህ ተዓላ አንድ ሰው እስትንጃ ካረገ በኋላ ድጋሜ ሌላ ሽንት ወጣኝ ብሎ ቢጠራጠር ቦታ አይስተው፣ መውጣቱን መቶ እርግጠኛ እስካልሆነ ድረስ ተው ቸላ በለው፣ እሱ ከሸይጣን ነው ኢንሻአላህ ተዓላ ከጊዜ በኋላ ይወገድልሃል ብላ። እንደዚህ ውዱእ ያደረገ ሳለ አንድ ሰው ቢወሰወስ ነይቻለሁ አልነየትኩም ቢል አጥቤያለሁ አላጠብኩም ቢል አንዴ ከሆነ እንዲህ ነገር የገጠመው እርግጠኛ ለመሆን እንደ አዲስ ማድረግ አለበት። ነገር ግን በየጊዜው እንዲህ አይነት ነገር የሚፈጠርበት ከሆነ ቦታ ሊሰጠው አይገባም። ጥርጣሬውን ትቶ ባለበት ሊቀጥል ይገባል በላ። አልፎ ሁሉ ሶላት ውስጥ ነይቼ ገብቻለሁ አልገባሁም ለሚል ሰው በመሰረቱ ንያ በልብ ከመሆኑ ጋር በየጊዜው ሲሰግድ አልነየትኩም ያለ ተመልሶ ወጥቶ የሚገባ ከሶላት ወጥቶ ድጋሚ ሐርሞ የሚገባ ወጥቶ ድጋሚ ሐርሞ የሚገባ ሰው መፍትሄው በድምጽ መነየት ነው ብለው ያስቀመጡ የሐንበልያ፣ የሻፊዕያ፣ የሐነፊያ ሁሉ ዑለሞች አሉ። በመሰረቱ ንያ በልብ ነው። ሲነይቱ ነወይቱ ሶሊ ሶላተ ፈርድ ዙህሪ 4 ረክዓትን አው العصر او المغرب ያሉ መናገር አስፈላጊ አይደለም፣ ሱና አይደለም። ወላኪን አስሉ ይሄ ነው፣ ሁሉም ሊያደርግ የሚገባው ይሄ ነው። ነገር ግን አንዳንድ ሰዎች ሶላት ውስጥ ገብተው ሳለ ሳትነይት ነው የገባኸው ያለ ሸይጣን የሚወሰውሳቸው ተመልሰው የሚወጡ ከሆነ የተወሰነ ሰግደው ድጋሜ እንደሚያደርጋቸው ከሆነ የተወሰኑ ሐነፊዮች፣ ሻፊዒዮችና ሐንበልዮች ይሄን ችግር ለማስወገድ በግልጽ ለራሱ ያሰማ ነይቶ መግባት አለበት ብላ። ይሄ ሁሉ የሚስማማበት ጉዳይ አይደለም። በሐቂቃ ወስዋሱ ከበዛ ሁሉም ነገር ላይ መተው ነው ብለናል። እዚህም ጋር መተው ነው። አንድ የተጠራጠረ ሰው ወጥቶ ነይቶ ቢገባ ችግር የለውም። ላኪን ሁሌ የሚጠራጠር ከሆነ ጥርጣሬውን መተውና አልነየትከም ቢለውም ሸይጣን ከውስጡ ነይቻለሁ ብሎ መቀጠሉ ነው። ላኪን ፉቃሃዎች እዚህ ደረጃ ሁሉ ደርሰዋል ማለት በመሰረቱ ንያ በልብ ነው ከማለታቸው ጋር የወስዋስ ችግር ያለበት ሰው ግን ወስዋሱን በሩን ለመዝጋት በምላሱ እየተናገረ ለራሱ ያሰማ ነይቶ መግባት አለበት ያሉበት ሁኔታ አለ። ላኪን በላጁና የተሻለው አልነየትከም እንኳን ቢለው ሸይጣን ነይቻለሁ ብሎ ባለበት መቀጠል ነው። ከሶላት ሩክኖች መሃል አንዱን እንኳን ሩክን መተው አይቻልም። ሩክን ትቻለሁ አልተውኩም ብሎ የተጠራጠረ ሰው ለምሳሌ ፋቲሐን አልያ ሩኩዕን አልያ ሱጁድን አግዱ ያለው ብሎ የተጠራጠረ ሰው መልሶ ሊያደርገው ይገባል እርግጠኛ እስካልሆነ ድረስ። ወላኪን በየቀኑ አንድና ሁለት ከዛም በላይ ሶላት ላይ እንዲህ አይነት ጥርጣሬ ቢፈጠርበት ከሆነ ወስዋስ አለበትና የወስዋስ ችግር ላለበት ሰው እንዲህ አይነት ሩክን ትቻለሁ አልተውኩም የሚል ጥርጣሬ እንኳን ውስጡ ላይ ቢፈጠር አልተውኩም ብሎ ሊቀጥር ይገባዋል። ለእንዲህ አይነቱ ስሜትም ቦታ ሊሰጠው አይገባም። ሶላቱም ትክክል ነው ብላ ረሕመቱላሂ ዐለይሂም። ወሀከዛ ጠላቅንም በተመለከተ ቀደም ሲል እንደተጠቀሰው ኢብኑ ዓቢዲን ከሐነፊዮች፣ ኢብኑል ቀይም ከሐንበልዮች የወስዋስ ችግር ያለበት ሰው ቢፈታም ፍቺው አይጸድቅም ፈልጎ እስካላደረገው ድረስ ብላ። በመጨረሻም ሙስሊም ከመሆኑ ጋር በወስዋስ ምክንያት ከፍር ያለው ከእስላም ወጥቻለሁ የሚልን ሰው በተመለከተ ዑለሞች ረሒመሁሙላህ ተዓላ ኢን ተከለመ አልሙወስዊሱ ቢከላም የቅተዲ ሪደተ ለም የኩን ፊ ሐቅህ ሪደተን በላ። የወስዋስ ችግር ያለበት ሰው የሚያከፍርን ቃል እንኳ ቢናገር የወስዋስ ችግር ላለበት ሰው ኩፍር ነው አይባልም በላ። هذا والله تعالى أعلم። ይሄን እጅግ በጣም ትልቅ የሆነና ብዙ ሰዎችን እያጠቃ ያለን ችግር በእንደዚህ አጭር ሙሐደራ መዳሰሱ ይከብዳል። ወላኪን ለጥቆማ ያክል ይሄን ካለን ይበቃናል። አሰሉላህ
أن يبارك فيما قلنا وما سمعنا، ونسأله أن يذهب عنا وسواس الشيطان وكيده، وأن يزيدنا علما وإيمانا وعملا، ويرزقنا الفقه في الدين ويعصمنا من الفتن، إنه على كل شيء قدير وبالإجابة جدير. والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።